ዳግም ባየው ነገር ልቡ ተሰበረ። የሚወዳትን እጮኛውን ሳሚ ቀማው። ብሌንም ወደ ሳሚ አደላች። ሊስማት ሲል ከንፈሯን ትኩር አርጎ ሲያይ ልቡ ተሰብሮ ከክላሱ ሄዶ ወደ ኋላ ወደቀ። በጣም ያሳዝናል። ሳሚ የሚፈቀርና ወንዳ ወንድ ነገር ነው፣ ባፈቅረውም የሚወደድ ልጅ ነው ስትለው መልስ ሰጠችው። እባክሽን አይኔን እያየሽ ንገሪኝ፣ ወደሽዋል ወይ? በእርግጥ እኔ በቅናት መንፈስ ታውሬ ስደውይልኝ ጆሮሽ ላይ ዘግቼ ነበር። ታውቃለህ፣ እስካሁን እሱ ለእኔ ሲል ነው ይሄን ዋጋ የከፈለው። ስለዚህ መንከባከብ አለብኝ ሳሚን ብላው ትታው ሄደች። ይህን የሰማው አፍቃሪዋ ዳግም ልቡ ተሰበረ። ወደ ክላሱም ቢያመራ አላስቻለውምና እየሳቁ ሲሰማ ወደ በር ወደ ሳሎን ሲሄድ ያየውን ማመን አቶ በኃይሉ ባዘዘው መሰረት ጆ ብሌንም ፊት ለፊት አገኛት። እሱም ሲያስታውስ ያሳየውን ፎቶ ይች ናት የመጀመሪያው አብራ የነበረችው ገዳይ በማለት ፎቶዋን አሳይቶታል የብሌንን። በዚህም የተነሳ የበቀል እርምጃውን አንድ ብሎ ለመጀመር አእምሮውን እያሳደሰ ይገኛል። በዚህም የተነሳ እሷን በር ሲከፍት አስተያየቱን ስታየው በጣም በፍርሃት ተዋጠች። ልጅ አለኝ ብዬ ስላልኳት እዛ ቤት በቶሎ ሳይሆን በአሁኑ አሁን እንዳትገል ዝም ብለህ በስርዓት በቅር ነው ማጥፋት ያለብህ ሶስቱንም በማለት አቶ በኃይሉ ጭንቅላቱን በረዘው። ልጁ ዳግም ልቡ ተሰበረ። እንደፈራውና እንዲያሰበውም አሁን ላይ ብሌን ከሳሚ ጋር ፍቅር ጀመረች። እሱም ባይኑ ያየውን ማመን አቃተው። ወደሽዋል ወይ ብሎ በጥያቄም ሲጠይቃት እሷ ግን ልትመልስለት ፍቃደኛ አልነበረችም። ሾርባውን ይዛ ሂዳ ሊስማት ሲል ባይኑ ሲያይ በጣም ያየውን ነገር ማመን አቃተው። ልቡ ተሰብሮ ከክላሱ ሄዶ እዛው ተኛ። ቃል አልሄድም ያለችው ከወይዘሮ ገኒ ቤት በግዴታ ሂዳ እቃ አጣቢ ጠቢ የተባለች ነበር። ይሄንን እቃማ እኔ በእጅ አልነካም ስትል ነበር። ለሰላም ነግራታለሁ በምትላትም ጊዜ እሺ አጥባለሁ ብላ እንደገና ቃሏን ሰጣች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ተከታታይ ድራማ እንደቀጠለ ነው። ክፍል 78 እንግዲህ በባለፈው ፓርት ላይ ብዙ ነገሮች ተፈጥረዋል ማለት ነው። ጆ ወይም በሀረግ ድራማ የምናውቀው ቢኒ ወደ አደራ ድራማ ተቀላቅሏል። እንግዲህ አደራ ድራማ ላይ አቶ በኃይሉ በጣም ያነሳቸውን ራሱ ገዳይ ሆኖ ሌሎችን ለመበቀል ብሎ እነሱ ናቸው የገደሉት በማለት የእህቱን ፎቶ እና የብሌንን የሳሚን አድርጎ ለማሳየት ተገዷል። በዚህም የተነሳ እንግዲህ ስለ እናቱና ስለ ቤተሰቦቹ ሲጠይቅ የነበረው ጆ አሁን ላይ ጥያቄው ተመልሷል። ገዳዮቹ እነኝህ ናቸው በማለት ሲነግረው እንዴት በማለት በጣም ነበረ በበቀል ሲያይ የነበረው ፎቶግራፋቸውንም። በዚህ የተነሳ እንግዲህ ጆ አሁን ላይ ገዳይ የአባትና የእናቴን ገዳይ ስላገኘሁ ደስ ብሎኛል። ለስንት ዓመታት ጫካ የኖርኩ ገዳዮችን የቤተሰቦችን ገዳይ እያለቀስኩና እየተቃጠልኩ ነው በማለት ሁሉንም አስረዳው። ጆም ተነስቶ በጣም በንዴት ውስጥ ሆኖ ዞር ብሎ እያለቀሰ ሲጋራውን አንጥቶ ነበረ ሲያጭስ የነበረው። በዚህም የተነሳ አቶ በኃይሉ እናትና አባቱን እኔ ገዳይ መሆኑን አላወቀ። አሁን እነሱ ናቸው ስለው እንደማወቀኝ እንዴ ተጠራጠረኝ እንዴ እያለ ነበረ የነበረው። አሁን ላይ ጆ ተነስቶ ይህንን በሚለው ሰዓት መስማትም አልቻለ። ይህንን ሲለውም ገዳይ እንደዚህ ነው ብሎ በሚነግረው ሰዓት ገዳይ ይቅርታ እህቴ ናት ሲለው በጣም ግራ ተጋባ። እንዴት ይሄ ሊሆን ይችላል በማለት በጣም
ግራ በመጋባት እስከ ዛሬ እንዴት ይሄንን አደረግ እንዴትስ እያለ ነበር በጥያቄ ሲለው የነበረው። በመጨረሻ እሱም እንግዲህ ጊዜው ሲደርስና ሁሉም ነገር ሲሆን ሲቀጥል አንተ እንድትገል እንጂ እኔ በስጋዬ ላይ እንዴት ሆኜ ለመፍረድ ለማድረግ እችላለሁ? አቅሙ አጣሁ። ብዙ ቀን እሷም የአብራኬ ግፋይ የቤተሰቦች ደሜ ናት። ሁለተኛ ደግሞ የምወደውን አባትህን ጓደኛዬን አሳጥታኛለች በማለት ወነጀላት። እህቱን ሰላምን አሁን ላይ እንግዲህ ንብረቷን ለመውረስ የሚቆራመተው ከቤት የተባረረው በኃይሉ አሁን ደግሞ አዲሱን ሴራ ይዞ እራሱ ገድሎ ነፍሰ ገዳዮቹ እነኚህ ሶስቱ ናቸው በማለት የሳሚንና የሰላም የሶስቱን ፎቶ ለማሳየት ተገዷል። እናም እሱም የአባቱን ገዳይ በበቀል ነበር ያየው። እናም በዚህ የተነሳ ሳሚ አሁን ማን ነው ጆ አሁን ላይ በቃ የአባቴን ገዳይ ስላገኘው ደስ ብሎኛል እያለ ዞር እንዳለ በንዴት ሲያይ እንግዲህ በኃይሉ መልሶ ጆን ለመግደል ይፈልጋል። ያንን ያስቀመጠውን መውጊያ ጩቤ አንስቶ ጀርባውን ሊወጋው ነበር። እሱ ግን ስሜቱን መቆጣጠር እያቃተው ቢኒ ወይንም ጆ ማለት ነው፣ ቅርታ ስለ ስሙ ጆ ወደ ኋላ ዙሮ ወደ ሲጋራው ነበረ ሰውነቱን ሲያቃጥል ሲያጭስ የነበረው። እናም በዚህ የተነሳ አሁን እንደዚህ አንተ ራሱ በጣም ትገርማለህ ሲለው ነበር። እንዴ አወቀብኝ እንዴ ብሎ አንድ ሁለት እያለ መልሶ ሊወጋው ነበረ። እናም የያዘውን መውጊያ አንስቶት ነበርና እሱም እንግዲህ እንዴ እኔም መስሎኝ እንዴት እንትን ልል ነበረ ቀድሜ ልወጋው ነበረ እያለ ጨካኙ በኃይሉ ወደ ጆም ላይ ሊሰነዝር አስቦ ነበር። ጆ ግን ያሰበው እንዴት በእህቱ ላይ እንደዚህ አደረገ? እንዴትስ ይሄን ሊነግረኝ ቻለ? እንዴትስ ይሄን ያክል ዘመናት እያለ ነበረ በጥያቄ ሲጠየቅ የነበረው ማለት ነው። እናም በመጨረሻ ሁሉንም ነገር ሲነግረው ማለት ነው ጆ እናም አንተ የኔ ልጅ ሁነህ ነው እዛ ግቢ መግባት ያለብህ፣ ልጄ ነው። ስለ እኔ ልጅ ደግሞ ሁልጊዜ የምትጓጓው ሰላም ስላለች እህቴ የእሱ ልጅ ነኝ ብለህ አንድ ባንድ በተራና በቀስታ ነው ይሄን ነገር መፈጸም ያለብህ ብሎ ምክሩን ይሰጠዋል። አመሰግናለሁ ጋሼ በማለት ምን ሆንክ ተቀየርክ እያለው ነበረ። እሱም እንግዲህ ጆም ተጠራጥሯልና እንዴት እዚህ ፊት ለፊት አስቀምጨው እንዴት አነሳው እያለ መውጊያውን በጣም በጥያቄ ውስጥ ጭንቅላቱን ወጥሯል ጆ ማለት ነው። እናም በዚህ የተነሳ አሁን ላይ እንግዲህ ጆም ቢሆን ማለት ነው ይህን ነገር እንትን ሲል በቃ እንዴ ምን ሆነህ ነው እያለው ነበረ። እሱን ንጹሕ አድርጎ እህቶችን ገዳይ አስመስሎ ራሱ የገደላቸውን ማለት ነው። እናም በዚህ የተነሳ እሱ አሁን ላይ ያለበት ሁኔታ በጣም በፍርሃት ይገኛል። ወደ ቤት ስንመጣ እንግዲህ አሁን ላይ በባለፈው ፓርት ሳሚ ሆስፒታል ገብቶ ነበርና እንግዲህ ድኖ አሁን ላይ በእንክብካቤ በሰላም ቤት ይገኛል ማለት ነው። እሱም እንግዲህ የሚያፈቅራትንና የሚወዳትን ብሌንን ለማዳን ሲል ተወጋ ማለት ነው። እና በዚህ የተነሳ ብሌንም በዳግም ተናዳለች። ስልክ ጆሮዋ ላይ ሲዘጋ ውሽማሽ ነው እንትንሽ ነው እያላት የተናገራት ቃል በጣም ከሷ ላይ በጣም እንትን ብሎባታልና በዚህ የተነሳ ዳግምን አኩርፈዋለች። ቀለበቱንም አውልቃ ጥላለታለች ማለት ነው። እናም በዚህ የተነሳ አሁን ላይ ሳሚ ማለት ነው ከሱ ጋር ነው ያለችው። በዚህም ጊዜ እንግዲህ ሳሚን እየተንከባከበ ሾርባውን ምኑን እያደረገች የምትገኘው ብሌን ማለት ነው። ዳጊም እዛው ሂዷል እዛው ግቢ። በመጨረሻ ቢጠይቃትም ልታናግረው ፍቃደኛ አይደለችም። አስመሳዩዋ ቃል በዚሁ አጋጣሚ ይህን ተጠቅማ በእርግጥ ታፈቅረዋለች ቃል። ነገር ግን እሱ ጋር ቁማ እንደዚህ እያለች ጉንጩንም አገጩንም እያሻሸችው ነበር ሲጣሉ። ይህን አጋጣሚ ተጠቅሜ እኔ ከነሱ ጋራ መሆን እችላለሁ፣ እሱ ጋራ ግንኙነት እንትን ይላል፣ በቃ እንኳንም ተቋረጠ እንኳንም ተጣሉ እያለች ጉንጩን አንቺን ብሞት እንኳን ብሌን ብንለያይ እንኳን ከአንቺ ጋር በፍጹም አልሄድም፣
ከአንቺ ጋር ህይወት የሚባል ነገር አልመሰርትም አላፈቅርሽም ሲላት ነበር። በመጨረሻም እንግዲህ እሷም ይሄንን እያለች እኔ ምንም ብትሆን ዳግምዬ አንተ ስትናደድ ምንም ቢሆን ስለማፈቅርህ እንድትል አልወድም እያለች ከድንገት ብሌን ስትመጣ ብሌንም ከድንገት ስታያት ዝም ብላ ትሄዳለች። ቆማ ስታያቸው ቆይታ ወደ ኪችን ሂዳ እንግዲህ ሾርባዋን ስትቀቅል እዛው ገብቶ ቢጠይቃትም ታፈቅሪዋለሽ ወይስ ከሱ ጋር መሆን ትፈልጊያለሽ ወይ እያለ ጥያቄ በሚጠይቃት ጊዜ ፍቅሬን አስወሰርኩኝ በባለፈው ጊዜ ስልክ መዝጋትና ምንም ባደርግለት ለእኔ ሲል ነው የሚፈቀርና የሚወደድ ሰው ነው ስትለው ሳሚ ማን ነው ዳግም ልቡ ተሰበረ። እና ታፈቅሪዋለሽ ቢላትም ዞር በልልኝ አሁን እሱን እየተንከባከብኩ ነው ብላው ትታው ትሄዳለች። ይሄንን በምታይ አዎ ጎበዝ ብሌን ደግ አደረች ቆራጥ እኮ ነች እያለች ቁማ በምታዳምጥ ጊዜ እንግዲህ ገኒምና ሰላምዬ ከቤት ከሳሎን መጥተው እያዩት ነበረ ማለት ነው። እሷም ሾርባዋን እዛው ይዛ ነበርና በቃ እንኳንም እንተናልሽ አሁን ጎበዝ ብሌን ከኔ ጋ ነው እሱ የሚስማማው እያለች ነበረ ማለት ነው። እናም እንግዲህ ብሌንም ይሄንን ስትለው ዝም ብላ ገኒም ከኋላ መታ ከአንቺ ጋር በፍጹም ልጅ አይሄድም ስትላት ነበር። ድንግጥ ትልና ምንም እኮ አይደለም ምንም እኮ አላረኩ እያለኝ ብዙ ስትል ነበርና በመጨረሻ እንግዲህ ብሌንም ወደ ሳሚ ጋር ሂዳ ሳሚን ሾርባ እያጠጣችው ነበርና ዳግምም ልቡ በቅናትም ቢሆን ምንም የምታደርገው ማየት አለብኝ ብሎ ሲሳሳቁ ሲሰማ በር ላይ ሆኖ እያየ ነበር። ከበር ላይ ሆኖ በሚያይ ጊዜ ምን ሲያደርጉ አያቸው። እንግዲህ እጇን ቀረብ አድርጎ እየተጫወቱ ሳለ ሊስማት ጠጋ ሲሊያን ሲያይ የዳግም ልብ ተሰበረ። ሂዶ ከክላሱ ነበረ የተኛው ማለት ነው። እሷም ያንን እያስታወሰኝ ሲያያትም ስላየች በቃ ወታ ከበረንዳ ላይ ነበረች። ወደ ቃል ጋር ስንመጣ ወይኔ የቃል ፓርት አስቆኛል ዛሬ በእውነት አሮጊቷ ትታስኬት አልሄድም ብላ ተንበርክካ ብትደምናትም ሰላምም ገፍትራ ትታት ሄዳለች ማለት ነው። በመጨረሻ እንግዲህ ገነትም እንግዲህ ነይ እንሂድ ስትላት አልሄድም እዛ ቆሻሻ ቤት እዛ ቤት እንዴት ነው እንቅልፍስ የሚወስደኝ ሰፈራችሁ ቆሻሻ እያለች የምትነቀው ከዛ ከዱር ላይ እንዳላነሳቻት ሁሉ ከዛም እንግዲህ ገኒ ትታት ስትሄድ የታባቷ ገባይ ይቻሮጊት እንዴት ነው የምትሄደው ሩጭ ደርስባታለሁ ብላ እየሮጠች ትታት ስትሄድ እንግዲህ ገኒ እሷ እንግዲህ ከኋላ እየተከተለኝ ነበረ። በዝም የተነሳ ስታያገና እየሮጠች በምትሄድ ጊዜ እንዴት ነው ደግሞ የምትሮጠው? እኔ አሮጊቷ እንዴት ነው የምትሮጠው? ቤቱን አውቀዋለሁ ይሄዳለሁ ብላ እንግዲህ ተከትላ ትሄዳለች። ቤትም ሂዳ እንግዲህ ገኒ ስራ እያሰራቻት ነው እና ይሄንን አድርጊ ይሄንንም እቃ ጠቢ ብላ እቃውን ሁሉ ስታወጣላት በእጅ ነው የሚታጠበው በየሳህን ላይ አድርጋላት እኔማ አላጥብም በፍጹም አላጥብም ብላ ሙሉ ቀን ስንሰራ እኮ ነው ያልነው። አይ እንግዲህ ታጥቢያታለሽ እኔ አሁን ሰው ቤት ልሄድ ነው አጥበሽ ሌላ ደግሞ ስመጣ የምንሰራዋለን ትሰሪያለሽ ትላታለች ገኒ። የዚህ ጊዜ እንግዲህ ቃል በፍጹም አላደርግም እንግዲህ ስለእናትሽ ልንገራት ብላ በምትደውልላት ጊዜ በመጨረሻ ስልኳን አንስታ ማለት ነው በቃ እሺ ብላ እናቴ በቃ ለማስተካከል እሞክራለሁ እናቴ እያለች ነው። እና በመጨረሻ እንግዲህ ቃል እቃዋን አጣጥባ እየተሳደበችም ሆነ ምን እያለች እያጣጠበች ነበረ። እናም ወደ ጆጋ ስንመጣ ጆ እንግዲህ በቀሉን ለመቀበል ወደ ሰላምዬ ጋር መጥተዋል። ሰላምዬ ጋር እንግዲህ በር ላይ ሆኖ በሩን በኃይለኛና በበቀል እየቆረቆረ ይገኛል። በሩን ሲደበድብ ተነስታ እንግዲህ ትሄዳለች ማለት ነው። ብሌን በር ስከፍት እንዲህ ፎቶዋን ያስታወሰው ምክንያቱም ይችናት አንደኛዋ የቤተሰቦች ገዳይ አብራ የምሰራ ብሎ ስለነገረው እሱ አንቺ ነሽ እያለ በቁጭት እያያት ነበርና እዛ ላይ ነበረ ተፋጠው ያለቀው ማለት ነው። እንግዲህ ብሌንን ምን ያድርጋታል? ብሌንን አሁኑ በልክ እንዲያው
ሰይጣን እንትን ብሎት በል ካሁኑ ይዛታል ወይንስ ግቢ ከገባ በኋላ ብዙ ነገሮችን እንትን ሊል ይችላል። ያሻሽል ማለት ይሄን ነገር ዘሎ እንደዚህ ሊያደርግ አይችልም። ግን ደግሞ ስሜቱን መቆጣጠር አልቻለም። የእናትና የአባቱን ገዳይ ናቸው ብሎ ስለ አእምሮውን ስለሞላውና ስለተቀበለ በዚህ ላይ ብዙ ነገሮች ሊፈጠሩ ይችላሉ ብዬ አስባለሁኝ። ስሜቱን ሊቆጣጠር አይችልም ቢኒ እንግዲህ እናም እንግዲህ እዚህ ላይ ነበረ ተፋጠው በር እየከፈተይለት አስተያየቱን በጣም በኃይለኝነት ሆኖ እዚህ ላይ ነበረ ፊልሙ ሊጠናቀቅ የነበረው። በቀጣይ ክፍል እስከምንገናኝ መልካም ጊዜ